ሰበር ዜና እስራኤል የመካከለኛው ምስራቅ የፖለቲካ ማዕከልና የጦርነት አውድማ፣ በዚች ምድር ላይ የሚወሰን እያንዳንዱ ውሳኔ፣ የሚተነፈስ እያንዳንዱ ትንፋሽ መላው ዓለምን በተለይም የሙስሊሙን ማኅበረሰብና የባሕረ ሰላጤውን በቀጥታ ይነካል። ዛሬ ግን ዓለም ትኩረቷን ወደ ጋዛ ወይም ወደ ሊባኖስ ድንበር አላደረገችም። ይልቁንም የዓለም ዓይኖች ሁሉ በቴል አቪቭ ወደሚገኝ አንድ የሕክምና ማዕከል አፍጥጠዋል። ትኩረታቸውንም በዚያ አድርገዋል። ዓይናቸውም ገርገብ አላለም። የ76 ዓመቱ የእስራኤል ጠቅላይ ሚኒስትር ጠንካራው ሰው ቤንያሚን ኔታንያሁና Breaking news! Cancer has been diagnosed by Netanyahu. Please make urgent dua. Stage 3 prostate cancer. የጤና ሁኔታቸው አሳሳቢ ደረጃ ላይ መድረሱን የሚጠቁሙ መረጃዎች እንደ ሰደድ እሳት እየተሰራጩ ነው። የእስራኤል መሪ በካንሰር ተይዘዋል። ስልጣናቸውን ሊለቁ ነው ወይስ ይህ ሌላ የፖለቲካ ድራማና ሸፍጥ ነው የሚሉ ጥያቄዎች የአረብ የሙስሊም አገራት መገናኛ ብዙሃን አጀንዳ ሆኗል። ታሪኩ የሚጀምረው ከወራቶች በፊት እንደ አውሮፓውያን አቆጣጠር ታኅሳስ 2024 ዓ.ም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድንገት ወደ ሆስፒታል መወሰዳቸው ተሰማ። በወቅቱ ቢሮአቸው የሰጠው መግለጫ ቀላል የፕሮስቴት ቀዶ ጥገና ነው የሚል ቢሆንም የዓለም የደህንነት ተንታኞች ግን ጉዳዩን በጥልቀት መጠራጠር ጀመሩ። በሙስሊሙ ዓለም ያሉ ሚዲያዎች በተለይ እንደ አልጀዚራ ያሉ ተቋማት የኔታንያሁን ከሕዝብ እይታ መራቅ በስፋት መዘገብ ጀመሩ። አላህ እግዚአብሔር የንጹሐን አምላክ ነው የሚሉ እየበረከቱ መጡ። አንድ መሪ ለቀላል ሕክምና ወይም ለቀላል ቀዶ ጥገና እንዲህ አይነት ጥብቅ ምስጢራዊነት ለምን ያስፈልገዋል የሚሉ ጥያቄዎች በረከቱ። ከቀዶ ጥገናው በኋላ የወጡ አንዳንድ መረጃዎች እንደጠቆሙት ከሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሆስፒታል በቆዩባቸው ቀናት እጅግ በርካታ ምርመራዎችና የጨረር ሕክምና የሚመስሉ ሂደቶች ሲደረግላቸው እንደነበር የደህንነት ምንጮች ይናገራሉ። ይህ ደግሞ በካንሰር የመያዝ ዕድላቸውን ከፍ አድርጎ የሳለው የመጀመሪያው ፍንጭ ሆነ። በአረቡ ዓለምም ይህ ዜና እንደተሰራጨ የአረቡ ዓለም እና የዓለም ሕዝብ በሙሉ ትኩረቱን ወደ እስራኤል አደረገ። ኔታንያሁ በሙስሊም ዓለም ውስጥ ያላቸውን ስም እጅግ አከራካሪ ነው። በጋዛና በዌስት ባንክ በሚካሄደው ጦርነት ግንባር ቀደም መሪ በመሆናቸው የእሳቸው ጤና መታወክ ለፍልስጤማውያን ደጋፊዎችና ለጎረቤት አረብ ሀገራት ትልቅ የፖለቲካ ለውጥ ተደርጎ ይወሰዳል። በቲክቶክና በቴሌግራም ገጾች ላይ እየተዘዋወረ ያለው በጋዜጦች፣ በዓለም የዜና አውታሮች ላይ እንዲሁም ቪዲዮዎች ኔታንያሁ ከፍተኛ ሕክምና እያደረጉ መሆኑን አሜሪካውያን ስፔሻሊስቶች ወደ እስራኤል መጓዛቸውን ይዘግቡ ነበር። ካንሰሩ ተሰራጭቷል የሚሉ ግምቶች በየአቅጣጫው ይፈሱ ጀመር። በተለይ በኢራን፣ በቱርክ፣ በግብፅና በሌሎችም ያሉ የማኅበራዊ ሚዲያ ተጠቃሚዎች የኔታንያሁን የጤና ሁኔታ እንደ ትልቅ ድል እንደ ታሪክ መለወጫ ነጥብ ሲመለከቱት ቆይተዋል። ይህ ጥርጣሬ ደግሞ በየቀኑ አዳዲስ የሕክምና መረጃዎችን ሲወጡ እንዲሁም በወጡ ቁጥር እየናረ ሄደ። በእርግጥ ኔታንያሁ በሕክምና አልጋ ላይ ማሳለፋቸው ሐቅ ነው ወይስ የፖለቲካ ሴራ ነው? ባለፈው ዓመት ብቻ የልብ ምት መቆጣጠሪያ ፔስሜከር ተገጥሞላቸው ይህ መሳሪያ ብቻውን የአንድ መሪ ጤንነት አደጋ ላይ እንደሚጥል ይታወቃል። ነገር ግን ሰሞኑን የወጡ መረጃዎች እንደሚጠቁሙት ጠቅላይ ሚኒስትሩ በየሳምንቱ በተለያዩ የሕክምና ማዕከላት ውስጥ ረጅም ሰዓታትን ያሳልፋሉ። ተንታኞች እንደሚሉት ኔታንያሁ እየተደረገላቸው ያለው ሕክምና ተራ የጤና ክትትል አይደለም፣ ይሄ ደግሞ ካንሰር ነው እያሉ ነው። አግሬሲቭ ትሪትመንት ወይም ጠንካራ የሕክምና ክትትል እያደረጉ እንደሆኑ ይወራል። ይህ ሕክምና ደግሞ አብዛኛውን ጊዜ በካንሰር ወይም በከባድ ደም ነክ ህመሞች ለተያዙ ሰዎች የሚሰጥ አይነት እንደሆነ የሕክምና ባለሙያዎች በሹክሹክታ ይናገራሉ። እስካሁን ያየናቸው መረጃዎች በመላው ዓለም የሚናፈሱ ወሬዎች ኔታንያሁ የመጨረሻ ምዕራፍ ላይ እንደደረሱ ይጠቁማሉ።
ነገር ግን እውነቱ ተብሎ በእስራኤል መንግሥት የተለቀቀው ዜና ይህ ከእውነት የራቀ ሊሆን ይችላል እያሉ ነው። ትላንት ከቴል አቪቭ የተገኘው የቅርብ ጊዜ መረጃና ይፋዊ የሕክምና ሪፖርት እንደሚያሳየው ዓለምን ያስደነገጠው የካንሰር ወሬ ሌላ መልክ እንዲይዝ እየተደረገ ነው። አዎ ኔታንያሁ በሕክምና ክትትል ላይ ናቸው። አዎ ቀዶ ጥገናም አድርገዋል። ነገር ግን ምርመራዎች ምንም ውጤት አላመጡም፣ ጤነኛ ናቸው ወደሚል አዝማሚያ እየመጣ ነው። የመጨረሻው ውጤት እንደሚያሳየው ከሆነ ያ የተፈራው ካንሰር በኔታንያሁ አካል ውስጥ አልተገኘም። የፕሮስቴት እጢው ቤናይን ወይም ካንሰር ያልሆነ ሆኖ ተገኝቷል። ብዙዎች ካንሰር ነው ብለው የደመደሙት የሕክምና ሂደት በእርግጥም ጥብቅ ክትትል እንጂ በሽታው ተገኝቶ እንዳልሆነ ሪፖርቶች ያስረዳሉ። ይህ ግን እውነት ነው ወይስ አሁንም የፖለቲካ ሸፍጥ ነው? በእስራኤል ውስጥ የጠቅላይ ሚኒስትሩ ጤንነት የግል ጉዳይ ብቻ አይደለም፣ ብሔራዊ ደህንነት ነው እንጂ። ኔታንያሁ በየቀኑ ወደ ቢሮአቸው ሲገቡና ሲወጡ በካሜራ ፊት ፈገግ ለማለት ቢሞክሩም ከጀርባ ያለው እውነት ግን ሌላ መሆኑን የሚጠቁሙ ፍንጮች በዝተዋል። በተለይ በሙስሊሙ ዓለም ያሉ የደህንነት ተንታኞች እንደሚሉት ኔታንያሁ የሚደረግላቸው ሕክምና ጥበቃ ወይም ፕሪቬንቲቭ ኬር ብቻ አይደለም። ከፍተኛ የሆነ የደም ምርመራና የሰውነት ጥንካሬን የሚጨምሩ መድኃኒቶች፣ ሆርሞናል ቴራፒ እየተሰጣቸው እንደሆነ ይገመታል። ይህ ለምን አስፈለገ? የ76 ዓመቱ አረጋዊ መሪ እንዲህ ባለ አስቸጋሪ ጦርነትና የፖለቲካ ትኩሳት ውስጥ ሆነው እንዴት አካላቸውን ሊደግፉ ይችላሉ? በማኅበራዊ ሚዲያ የሚሰራጩ የካንሰር ወሬዎች ምንጭም ይኸው ምስጢራዊነት ነው። በቴል አቪቭ የሚገኘው የሸባ ሕክምና ማዕከል ሸባ ሜዲካል ሴንተር ከፍተኛ ጥበቃ የሚደረግለት ክፍል ውስጥ ኔታንያሁ ለሰዓታት መቆየታቸውን በዓለም ዙሪያ ያሉ ሰላዮችና ጋዜጠኞች የመጨረሻው ጊዜ ደርሷል ብለው እንዲደመድሙ አድርጓቸዋል። ከካይሮ እስከ ቴሄራን፣ ከኢስታንቡል እስከ ዶሃ ባሉ ከተሞች የኔታንያሁ ዜና በሰዓታት ልዩነት የሚተነተነው ለፍልስጤማውያን፣ ለብዙዎቹ የሙስሊም ሀገራት የኔታንያሁ ከሥልጣን መውረድ ወይም በጤና ምክንያት መዳከም ትልቅ የፖለቲካ ድል ተደርጎ ይወሰዳል። በአረበኛ የዜና ማሰራጫዎች ላይ የሚቀርቡ የጤና ባለሙያዎች የኔታንያሁ የፊት ገጽታና የአረማመድ ሁኔታ በመተንተን የካንሰር ምልክቶች ይታዩባቸዋል የሚሉ መደምደሚያዎችን ሲሰጡ ቆይተዋል። ይህ ግን ጤናን ከመተንተን ባለፈ የሥነ ልቦና ጦርነት ሳይኮሎጂካል ዋርፌር አካል ይመስላል። የእስራኤል መሪ ደካማ አድርጎ ማቅረብ በተለይ በጦርነት ወቅት የተቃዋሚዎቹን ሞራል ለመስበር የሚደረግ ጥረት ነው። ሁላችንም በጉጉት የጠበቅነው ዓለምን ያስደነገጠው በካንሰር ተይዘዋል የተባለው ወሬ እውነታ ላይ ደርሷል። ትናንት ምሽት ከኔታንያሁ ቢሮ የወጣው ይፋዊ ሪፖርት እንደ መብረቅ ተመቶ የወረደ ድንገተኛ ዜና ሆኗል። እውነቱ ይሄ ነው። አዎ ኔታንያሁ ባለፈው ታኅሳስ ወር የቀዶ ጥገና ሕክምና ክፍል ገብተው ነበር። አዎ ምርመራም ተደርጎላቸዋል። ነገር ግን ያ የተፈራው የፕሮስቴት ካንሰር በደማቸው ውስጥ አልተገኘም። ሐኪሞቻቸው ዤቪ እንደገለጹት የተደረገው የባዮፕሲ ምርመራ እጢው ሙሉ በሙሉ ቤናይን ወይም ለሕይወት አደጋ የማይሰጥ ለሞት የማያጋለጥ ካንሰር ያልሆነ መሆኑ ተረጋግጧል። ዓለም ሊሞቱ ነው ብላ ስትጠብቅ፣ ሪፖርቱ ግን ኔታንያሁ አሁንም ለሥራ ብቁ እንደሆኑና ምንም አይነት የካንሰር ሕዋስ በሰውነታቸው ውስጥ እንዳልተገኘ በይፋ መስክሯል። ይህ ዜና ለብዙዎቻችን የሙስሊም ሀገራትና ለተቃዋሚዎች ያልተጠበቀ ሾክ ሆኖባቸዋል። ምንም እንኳ የካንሰር ወሬው ሐሰት ቢሆንም ሪፖርቱ ግን ኔታንያሁ 100% ጤነኛ ናቸው አላለም። በአሁኑ ወቅት ጠቅላይ ሚኒስትሩ ሽንት ቧንቧ ኢንፌክሽን፣ ዩሪናሪ ትራክ ኢንፌክሽን ዩቲአይ ምክንያት በከፍተኛ የአንቲባዮቲክ ሕክምና ላይ ናቸው። ለተራ ሰው ይህ ህመም ቀላል ቢመስልም ለ76 ዓመት አረጋዊ የልብ ምት መቆጣጠሪያ ወይም ፔስሜከር ለተገጠመለት ሰው ግን ከፍተኛ ጥንቃቄ የሚሻ ነው። ኔታንያሁ አሁንም በየቀኑ የሕክምና ክትትል የሚያደርጉት ለዚህ ኢንፌክሽንና ለልብ ሁኔታ ብቻ ነውን የሚል ጥያቄ ያነሳል። ይህ ማለት በቢሮአቸው ውስጥ የሚታየው የሕክምና መሳሪያና የሚመላለሱት ሐኪሞች ለካንሰር ሳይሆን ለእነዚህ ተጓዳኝ ህመሞች ብቻ ነውን የሚል ጥያቄ ያስነሳል። ኔታንያሁ ይህን ሪፖርት ያወጡት ሆን ብለው ነው የሚሉ ተንታኞች አሉ። በካንሰር ተይዘው
በካንሰር ተይዘዋል የሚለው ወሬ የእስራኤልን ጠላቶች ሞራል ሊያነሳሳ ይችላል ብለውም ሊሆን ይችላል። አሁን ግን ጤነኛ ነኝ፣ ካንሰር የለብኝም የሚሉ ሪፖርቶች ወሬውን አጥፍተውታል። ይህ በሙስሊም ዓለም ላይ የሚደረግ ሌላው የፖለቲካ ቁማርም ሊሆን ይችላል። የምትጠብቁት ሞት አልመጣም፣ አሁን እዚሁ ነኝ የሚሉ መልእክቶች። ኔታንያሁ አሁንም ከባድ መድኃኒቶችን እየወሰዱ ሥራቸውን እየሠሩ ነው። ይህ የጤና ሪፖርት ለደጋፊዎቻቸው ተስፋ፣ ለጠላቶቻቸው ደግሞ ብስጭት ሆኖ አልፏል። ውድ ተመልካቾቻችን የኔታንያሁ ምስጢራዊ ሕክምና በሚል የተጀመረው አጀንዳ መጨረሻው የካንሰር ነፃነት ሆኗል ወይስ አሁንም ውሸት ነው? በሕክምና ክትትል ላይ ናቸው። አዎ ጤናቸው እንደ ቀድሞ አይደለም። ነገር ግን የዓለም ሚዲያዎች ሲያራግቡት የነበረው የካንሰር ሞት ግን ቢያንስ ለአሁን ሐሰት መሆኑን ተረጋግጧል። ጥያቄያችን የሚሆነው እናንተ ይሄ ይፋዊ ሪፖርት እውነት ነው ብላችሁ ታስባላችሁ? እውነትስ ኔታንያሁ ቢታመሙ ታመም ያለው ይላሉ ወይስ እስራኤል የኔታንያሁን ጤንነት ደብቃ የፖለቲካ ድራማ እየሰራች ነው? በመካከለኛው ምስራቅ ለሚመጣው ለውጥ የኔታንያሁ ጤና ምን አስተዋጽኦ ይኖረዋል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ላይክ እና ሼር በማድረግ ለሌሎች አድርሱ። እውነቱን እስክናገኝ ድረስ መመርመራችን እንቀጥላለን። ከመጨረሳችን በፊት ግን ጤናቸውን ይመልስላቸው ወይም ደግሞ ከስልጣን ገለል ይበሉ የምትሉ በኮሜንት አስቀምጡልን። ሰላም ቆዩ።